ሰው ወዱታል። ኧረ እባክሽ በእውነት ይኸውላችሁ በእናታችሁ ምግብ ይሄ የጎጃም ምግብ መሆን አለበት ትላላችሁ። በስመ አብ ፍሬው እየተፈለፈለ ነው። አዎ አያችሁት? ይኸውላችሁ እንደዚህ ነው ፍሬው ይፈለፈላል። እንዴት ነው እስቲ ያሳይኝ በእናትሽ። ይሄ ግን ኦልሬዲ ፍሬ የለውም። የሚገርምሽ ዳርልን እያሉ ኧረ እባክህ ባለፈው ያዩሽ ሰዎች በቃ ዳርልን ምን ነው። ሰላም እንዴት አላችሁ? ውድ የለዩቲዩብ ዩቲዩብ ቻናል ተከታታዮቼ አማን ናችሁ ወይ? እግዚአብሔር ይመስገን በጣም አለሁኝ። ጾም እንግዲህ ያው ተፈቷል። በጣም አሪፍ ፕሮግራሞች ይዤ ወደ እናንተ እየደረስኩኝ ነው። እንዴት አላችሁ? በያላችሁበት አዲስ አበባ ያላችሁ፣ ከአዲስ አበባ ውጭ ያላችሁ፣ በየክፍለ ሀገሩ ከኢትዮጵያ ውጭ ያላችሁ በጣም ብዙ ሰዎች እንደምትከታተሉኝ ፋኖቼ እንደሆናችሁ በደንብ አምናለሁ። ደግሞ በደንብ ነው የምትጽፉልኝ። በተለይ ቴሌግራም ላይ ሀሳባችሁን ንገሩኝ። 0912855387 ቴሌግራም ቁጥር ላይ መጻፍ ትችላላችሁ የምትፈልጉትን ነገር። እኔ ሽር ብትን ብዬ እናንተን ለማስተናገድ ዝግጁ ነኝ። ዛሬ እንግዲህ ድጋሚ አንድ ቤት ተገኝቻለሁ። ይህን ቤት ስታዩት ታስታውሱታላችሁ ብዬ አስባለሁ። ከዚህ በፊት በጾሙ መጥቻለሁ። የሚገርማችሁ ዛሬ ሰው ጋር ብዬ ነበር። አንፎርቹኔትሊ ቀሩብኝ። ምንም ማድረግ አልችልም። ከሰው ጋር ነበር ሰብሰብ ብለን መብላት የፈለግኩት፣ ግን ያው እንግዲህ ሰው ቀረ። ምንም ማድረግ አይቻልም። ለብቻ ያጫውተዋለሁ። በጣም ቆንጆ ቤት ነው። መገናኛ ነው የሚገኘው። መገናኛን ይዛችሁ ወደ ሾላ ስትሄዱ በዚህ ዘፍመሽን አለፍ እንዳላችሁ የምታገኙት ቤት ነው። በጣም ቆንጆ ጽድት ያለ ጥበብ ማዕድ የሚል ቤት ነው የተገኘሁት። ከዚህ በፊት የጾሙን ሰርቼላችኋለሁ። የፍስኩን ግን እኔ ራሱ በጣም መቅመስ ፈልጌ ነበር። እውነት ጥበብ ማዕድ አንደኛ ነው። በጣም ነው የሚጣፍጠው ብዬ አስባለሁ። ባለፈው በበላሁት መሰረት ማለት ነው። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮች ሼር ማድረግ እንዳትረሱ። ሳሚ በሉ ለሁለት ሰዎች 500 ብር ካርድ ሞላላችኋለሁ። እስቲ እንታዘዝ። በዛ ላይ ጠላ አለ በደንብ ዋንጫ ተደርጎ እሱንም እንጠቀማለን። ይቅርታ እሺ የሚታዘዘኝ ሰው ነይ። እሷን ታስታውሷታላችሁ ብዬ አስባለሁ። ባለፈው ቡና አቅርባልኛለች። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ቡናሽ እኮ ይኸውልሽ ድጋሚ ያመጣኝ። ምን አለ በጣም አሪፍ ነገር የምሞክረው የሚበላ ቆንጆ ቤታችን ስፔሻል አለ። በጣም ከእነሱ ውስጥ ያካተተው 6 አይነት ሲሆን ከእነሱ ውስጥ ጎመን ክትፎ አለ፣ አልጫ አለ፣ አይብ አለው፣ ከዛ ጥብስ አለ፣ ቀይ ወጥ። በጣም ናይስ። ይሄ ሁሉ ነገር አለው። ስፔሻል በጣም ቆንጆ ነው። በጣም አሪፍ። ከጠላ ጋር ጠላም በገንቦ ተደርጎ ይምጣልኝ። ስለዚህ ጠላና ስፔሻሉ ልሞክረው። እሺ አመሰግናለሁ። በጣም ደስ የምትል ፈገግተኛ ልጅ። እንግዲህ ያላገባ ሰው ካለ አገናኝ። ያላገባ ሰው ካለ በኋላ ደግሞ መልኳን በደንብ አሳያችኋለሁ። ያለፈው ቪዲዮ ላይ በደንብ መልኳን ይዩት፣ እድርላችኋለሁ። እንግዲህ ያው ጥሩ ጥሎሽ የሚጥል ሰው ካለ እናስተካከልና እንድራታለን። ኤኒዌይስ በጣም ቆንጆ ቤት ነው። ጥበብ ማዕድ መገናኛ አካባቢ ነው የሚገኘው። እንዴት አላችሁ? እንዴት እያረጋችሁ ነው ህይወት? ትላንትና አንድ ነገር እያየው ነበር ቲክቶክ ላይ ደግ ሁኑ የሚል በቃ ምንም ማብራሪያ ጠይቁኛል። አንድ ሰው ኢንተርቪው የተደረገ እንዴት ደስ ይላል መሰላችሁ። ደግ መሆን፣ ያለንን ማካፈል፣ የሰውን ደግሞ የበደለንን ነገር መርሳት በጣም አሪፍ ነገሮች ናቸው ብዬ አስባለሁ። እና ደግነት ኖርማሊ ኮንዲሽን አይፈልግም። ሰዎች ሲበድሉን ክፉ ወይም ደግሞ ከሰው ጋር ባለን ግንኙነቱ ሲበላሽ ክፉ፣ አሪፍ ሲሆን ደግ የምንሆን ከሆነ እሱ ስብዕና ነው ብዬ አላስብም። ስለዚህ ሊከፋን ይችላል፣ ያው ልንናገር እንችላለን ምናምን፣ ግን ስቲል ውስጣችን ግን ደግ መሆን መቻል አለበት ብዬ አስባለሁ። ስለዚህ ደግነት የሚጠቅመው ለማንም አይደለም፣ አይ ቲንክ ለራስ ነው ብዬ አስባለሁ። ስለዚህ ደጉኑ አንዳንዴ በዓል ምንድን ነው ደስ የሚለኝ ነገር ያለንን የምናካፍልበት፣ ያጣን ሰው ደግሞ ያስታውሰናል። እና
እንግዲህ እግዚአብሔር ፈቅዶ እኛ አግኝተን ሊሆን ይችላል በሆነ ሚንስ ያጡት ሰዎች ደግሞ በተራቸው ነገ ሊያገኙ ይችላሉ፣ እኛ አተን ማለት ነው። ስለዚህ ህይወት ያው ይገለባብተናል እንደየቦታው እንደ ሁኔታው፣ እግዚአብሔር ያው ጥሎ አይጥልም። ስለዚህ በተቻላችሁ መጠን ደግ ሁኑ፣ ያላችሁን አካፍሉ፣ የሰው ኃጢአት አትቁጠሩ። በቃ እኛም በጣም ኃጢአተኞች ስለሆነ ሁሉም ሰው ይሳሳታል፣ ያጠፋል። ስለዚህ በተቻላችሁ መጠን እሱን እየረሳችሁ ደግ ለመሆን ሞክሩ። ዛሬን እስቲ አሪፍ አድርጉት። አንዳንዴ ምን ይሰማኛል መሰላችሁ? ትናንት ያለፉት ሰዎች ምን ቀረባቸው? ምን ያላዩት ነገር አለ ብላችሁ ታስባላችሁ? የሆነ ዓለም በቃ እየተበላሸ መጥፎ ነገሩ እየበዛ ኃጢአቱ፣ ክፉነቱ፣ መገዳደሉ በቃ አለመተሳሰቡ ሲበዛ እንደውም አንዳንዴ ትናንት የሞቱት ሰዎች ተጠቅሞ ይሆን እንዴ እላለሁ። እና በጣም በተቻላችሁ መጠን ዛሬ ካላችሁበት ዛሬያችሁን እስቲ አሪፍ ለማድረግ ሞክሩ። በቃ እሱ ነው አይ ቲንክ ተርፋችን ብዬ የማስበው። እና በጣም በተቻላችሁ መጠን ዛሬን አሪፍ አድርጉት። በቃ ያለፈው አልፏል። ዛሬን እንኑር። እጃችን ላይ ያለው ዛሬ ነው። ፈጣሪ የሰጠን ዛሬ ነው። ስለዚህ በተቻላችሁ መጠን እሱን ለማድረግ ሞክሩ። እኔ ደግሞ በምግቤ እንደዚህ እየመጣው አፍታታችኋለሁ አልፎ አልፎ። ታዋቂ ሰዎች በመሀል እንጋብዛለን። የምትፈልጉትን ነገር ቅድም እንዳልኳችሁ 0912855387 ቴሌግራም ቁጥር ላይ አስቀምጡልን። ምግብ ቤቶችም ከሆናችሁ እመጣለሁ። አንዳንድ አልፎ አልፎ ደግሞ እንደዚህ ታዋቂ ሰዎች ይዤ ደግሞ ብቅ እላለሁ። አብረን እንጫወታለን። ለዩቲዩብ በጣም በቅርቡ ይመለሳል። አሁን ደግሞ ጾም ስለተፈታ ስለዚህ ሳሚ ለዩቲዩብ ቲክቶክ ላይ ፎሎ አድርጉ፣ ሰብስክራይብ አድርጉ ቻናሌን። ከምግቤ ጋር አብሬ ልመለስ። አብራችሁ ቆዩ። ጠላችን መጥቷል። በጣም ናይስ፣ በጣም ናይስ። የጎጃም ጠላ ነው። የጎጃም ጠላ ነው። ያ በስማ እስቲ አለው ጡጡ አለው። በደንብ እንደዛ እያደረክ ነው የምትጠቀመው። በጣም ናይስ። በስማ በጣም ሰው ወዱታል። ኧረ እባክሽ በእውነት በጣም ናይስ። እንግዲህ የጎጃም ጠላ እንደምታየው ጭሱ ጎለለለለል ይላል። በስማ በጣም ነው የሚያምረው። ይሄ 1 ሊትር ነው። ይሄ 1 ሊትር ነው ከዋንጫ ጋር በስማ ይሄንን እጄ ላይ እያረኩ ነው የምጠጣው። ግድ ነው። በጣም ተመልካቾች የሚገርምሽ በጣም ነው የወደዱሽ። ምን ትያለሽ? እና አንድ ስበላ ግን አንድ አጎርስሻለሁ። ትጎርሻለሽ? እሺ፣ አመሰግናለሁ። እሺ፣ አያችሁት አለው። ምንድን ነው የሚባለው? እስቲ ንገሩኝ በእናታችሁ። ይሄ ትክክለኛ ቲፒካሊ የጎጃም ጠላ ነው ተብያለሁ። ይሄ ቲፒካሊ የጎጃም ጠላ ነው እንደምታዩት። በስማ ጠላ ለመድኩኝ። ጠላ ለመድኩላችሁ። እዚሁ እናንተ ላይ ነው ጠላ የለመድኩት። እኔ ጠላ በህይወቴ ጠጥቼ አላውቅም። ለካ አንዳንዴ ጣዕሙን ስለማናውቀው ነው የማንወደው። ኧረ ስቀልድ ደግሞ የሚገርማችሁ ጠምቶኝ ነበር ውሃ። ይኸው እንደዚህ በገንቦ እቺ ምንድናት አለ አዝመራውን ይዞ መጣ ይሆናል። ግን በጣም ቆንጆ ነው። በጣም ደስ ይላል። እውነት ሞቅ ያደርጋል ይሄ ነገር። እኔ ካለመድኩኝ ወይ ከካሜራ ውጭ አልፎ አልፎ እየመጣው በደንብ ስጎነጨው በቃ አንዳንድ ሰው አይታችሁ ታውቃላችሁ፣ ደቅደቅ አድርጎ የሚጠጣ እንደዛ እንድጠጣ ወይ የግድ መልመድ አለብኝ ነው እንጂ ያሰክረኛል። እኔ አልችልም፣ መጠጥ ብዙ አልጠጣም። እንደው ጨርሶ አልቀምስም አልላችሁም። አልፎ አልፎ 1-2 እንደዚህ ምናምን በጣም ከምቀርባቸው ጓደኞቼ ጋር ካልሆነ እንደዚህ መጠጥ ልጠጣ ብዬ መጠጥ ቤት አልሄድም።
ግን ይሄ ደግሞ ደስ ይላል በጣም ያው ባህላችን አይደል። ጎጃም ነግራቸዋለሁ ከዚህ በፊት አንዴ በጣም ልጅ እያለሁ እጅ ያውቃለሁ ቤት ደስ ይለኛል። አሁን የጎጃም ጠላ፣ የጎጃም እንጀራ፣ የጎጃም ጤፍ፣ የጎጃም ማር ብቻ ሀገራችን ለምለም ነው። በሁሉም አቅጣጫ በጣም አሪፍ ነገር አለ እና ቤት ደግሞ ደስ ይለኛል። አባይን ባየው ዮናስ የሚኖርበትን አካባቢ ባየው ምናምን በጣም ደስ ይለኛል። እስቲ እንግዲህ እግዚአብሔር ከፈቀደ እናደርገዋለን ከእግዚአብሔር ጋር። ሬን ነገር እየተፈወስኩት ግማሽ ያደረስኩት ምን ይመስላችኋል? አሪፍ ነው። ከምግቡ በፊት ሰክሬ ብቻ እንትን እንዳለ ምን ይመስላችኋል? መጠጣት አልፎ አልፎ እንደዚህ ጠላ ጠጅ ሊሆን ይችላል። የእኛ ባህላችንም ስለሆነ ደስ ይላል ብዬ አስባለሁ። ምን ትላላችሁ? ጨርሶ አለመጠጣት ነው አሪፍ ወይስ ትንሽ ልክን አውቆ? በእርግጥ ያው የሃይማኖት አባቶች አንዳንዶቹ ጭራሽ ቶታሊ ያጠጡ የሚሉ አሉ። አንዳንዶቹ ደግሞ ያው ስካር ነው እንጂ የተከለከለው በመጠኑ የተወሰነ ነገር መቅመስ መጥፎ አይደለም ይላሉ ሚሉም አሉ። እናንተ የቱ ጋ ናችሁ? እስቲ አስተያየት ስጡበት። ይሰጥበት አስተያየት 500 ብሩ ይሞላላችኋል። ጥበብ ማዕድ ነው ያለሁት ማራኪ ቢልዲንግ ላይ መገናኛ ልክ ከዘፍመሽ ወደ ሾላ መንገድ ወደ መብራቷ ስትሄዱ ማራኪ ቢልዲንግ ላይ የመጀመሪያ ፎቅ ላይ ታገኟቸዋላችሁ። በጣም ቆንጆ ጽድት ያለ ቤት ነው። እዛ ገጄ ከእሷ ጋር ነው ቡና ደግሞ የምጠጣው። አስተዋውቃችኋለሁ። እንዳልኳችሁ እንግዲህ ትዳር የሚፈልግ ሰው በውስጥ በኩል ያዋል። ኮሚሽን አታመጡም፣ ግን ቆንጆ ጥሎሽ እንጥልላታለን። አሳያችኋለሁ። ቡና እያፈላች ነው። ስለዚህ ቡና እዛው ጋር አጠገብ ሄጄ ቡና የምጠጣው አሪፍ ነገር ይኖረናል ብዬ አስባለሁ። አጎርሳት አለው በውስጥ በኩል አዋሪ ቲክቶክ ላይ አሉ አንዳንድ ሰዎች ባልና ሚስት የሚያገናኙ። ድሮ ትዝ ይላችኋል አይ ቲንክ ይበቃል ኦር ምናምን የሚል የሬዲዮ ፕሮግራም ነበረ። ድሮ ማለት ጀመርኩ እኔ እንኳን 97.1 ላይ የኤችአይቪ ፕሮግራም ነው፣ ግን እግረ መንገዳቸውን ያገናኛሉ። ትዳር እንደዚህ ያለው እንደዚህ ያለው ለትዳር መስፈርት አለው ብላችሁ ታስባላችሁ? በተለይ ደግሞ ኢንካይንድ እንደዚህ ብር ቢኖረው መኪና ቢኖረው ስራ ቢኖረው፣ ዋናው ሰው ልብ ይኖረው። በቃ ልብ ካለው ስራውም ብሩም መኪናውም ጭራ ነው ይከተለናል። ዋናው ልብ፣ አሪፍ ልብ። ሰው ጥረት ካለው የሚለፋ ከሆነ የላቡን የሚመኝ ከሆነ እመኑን የጊዜ ጉዳይ ነው፣ አንድ ቀን ይሳካለታል። እና ሌላውን ነገር ያው እናንተ ምረጡ። የባህሪ ጉዳይ ያው የምትችሉት እናንተ ስለምታሉ። በካራክተር ደረጃ ግን እንዳልኳችሁ ወይም በሰውነት ደረጃ ግን አይ ቲንክ ልብ ያለው ሰው ታውቃላችሁ። ልባም ሰው ማለት ብሩህ አይምሮ ያለው፣ ለመስራት ዝግጁ፣ ለመልፋት፣ ለመጣር፣ ጥሩ ነገሮችን ለማሸነፍ ዝግጁ የሆነ ሰው ከሆነ በቃ ሌላው ነገር ይመጣል። ብር በተለይ ይከተለናል። እንዳልኳችሁ ምግብ አይ ቲንክ እየደረሰ ነው። ከጠላይ ጋር እኔ ቆይታ አረ ይሄ ግን ኃይለኛ ነው እውነት። አሁን ራሱ ያው እኔ መጠጥ ስለማልጠጣ ሊሆን ይችላል ትንሽ ስሜት አለ። ትንሽ ብዙ አይደለም ግን ትንሽ እንዴት ነህ ደህና ነው ሳሚ እያለ ቪው ደስ ይላል። እኔ ደግሞ እንደ አጋጣሚ እዚህ አካባቢ የዚህ ሰፈር ልጅ ነኝ፣ የመገናኛ ልጅ ነኝ። ስለዚህ በደንብ ነው አካባቢውን የማውቀው። ሰፈሬን የድሮ ያደግኩበትን ሰፈር እዚህ ለሞቴል አካባቢ ሾላ አካባቢ እየቃኘው ነው ያለሁት። የዚህ አካባቢ ልጅ ነኝ። እዚህ አካባቢ ነው የተወለድኩት ያደግኩት። ስለዚህ ያው እንግዲህ እየቃኘው ጥበብ ማዕድ ጠላዬን እየጠጣው ምግቤን እየጠበኩ መታችኋል። በጣም ናይስ። የቤታችሁ ስፔሻል በስማም ማሳያችኋለሁ። አንቺ ጋር መጥቼ አብረን ቡና እንጠጣለን። ግድ ነው። እዛው ነው የምመጣው፣ እዛው ጋር ነው የምንጠጣው። በጣም ነው የሚያምረው እውነት። ይኸውላችሁ በእናታችሁ ምግብ ይሄ የጎጃም ምግብ መሆን አለበት ትላላችሁ። በስመ አብ
አያችሁት እንዴት እንደሚያምር። ክትፎ አለው፣ ጥብስ አለው፣ አይብ አለው፣ ጎመን አለው፣ አልጫ አለው። አልችልም፣ ከዚህ በላይ ማሳየት አልችልም። እኔ ራሱ በጣም ጓጓ ይሄን ልብለው። በስመ አብ ወወልድ ወመንፈስ ቅዱስ። ሁሌ ምግብ ቤት ስገባ መጀመሪያ በነገራችሁ ላይ የማደርገው እጄን ነው የምታጠበው። ስለዚህ ለዛ ነው ዶሞ ወሪ እጄን ታጠቢያለሁ። በስመ አብ ላጫውተው እውነት። በስመ አብ ወወልድ ወመንፈስ ቅዱስ። የተባረከ ምግብ ይሁንልን። የጾሙ ምግብ እንዴት ይጣፍጥ እንደነበረ ማለት ነው። እንደዛ በልቼ አላውቅም። ጥበብ ማዕድ ማራኪ ቢልዲንግ አንደኛ ፎቅ መገናኛ። ከዛ ፍመሽ ወደ ሾላ ስትመጡ እንደዚህ አይነት ማዕድ ታገኛላችሁ። በነገራችሁ ላይ ጠላው በጣም አይለኛል እውነት። በስመ አብ መጣ ነው የምላችሁ ስሜቱ። ያው እኔ ብዙ ስለማልጠጣ ነው እንጂ ቦምብ ነው ጠላው። ኃይለኛ ነው በጣም። በስመ አብ ዛሬ ነው ሆዳም መሆኔን የምታውቁት። በስመ አብ በጣም አንደኛ እውነት በጣም ቆንጆ ነው። አንድ በአንድ ሁሉንም እየቀመስኩ በጣም ቆንጆ ነው። በጣም በእውነት በጣም እጃችሁ ይባላል። ምንም ገና መጀመሪያው ጠላው ኧረ ቦምብ ነው። ኃይለኛ ነው ግን እውነት። ግብጦ አላችሁ እና ይምጣልን። እሺ ይምጣ ለሞክረው። እሺ ግብጦም አላቸው። ለጠላ ደግሞ ማባያ በስመ አብ ጎጃም ግብጦ አይ ቲንክ የጎጃም ባህል መሰለኝ። እውነት እዚህ ቤት መጣችሁ ምግብ ሞክሩ። ካልተመቻችሁ እኔ እከፍላለሁ። እግዚአብሔርን ነው እኔ እከፍላለሁ። እኔ ዋስዶ ለዚህ ቤት ይኸው በዛ ላይ ይሄ የምሬን ነው የምላችሁ ለሁለት ሰው በደንብ ጥግብ አድርጎ ይበቃል። ዋጋቸውም ተነጻጻሪ በጣም ተመጣጣኝ ነው። በተነጻጻሪ ባለፈውም ጠይቄያቸዋለሁ እና በጣም ጥሩ ነው። በስመ አብ የድግስ ምግብ ትወዳላችሁ? በቃ የድግስ ምግብ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። እንደዚህ አይነት ምግብ አለ እንዴ? ጎመኔ፣ አይብ፣ አልጫ፣ ክትፎ፣ ጥብስ ይኸውላችሁ። ዛሬ እውነት ታዘቡኝ ከፈለጋችሁ። ጠላዋ ግን ቦምብ ናት። ፓፓፓፓ መጠጥ ለማይችል ሰው አይሞከርም። ይሄ ሁለት ምንድን ነው ሁለቱ ዋንጫ ሰው ቢጠጣ ፏን አላበኝ
በስመ አብ ጠላ ሙቀት ይለቃል እንዴ? ሙቀት ነው የለቀቀው። ያው ግማሽ አልጠጣሁም። በስመ አብ ረሚም እያረኩት ነው። አሳያችኋለሁ መጨረሻ ካልታያችሁ እያጎደጎድኩት ነው። ላጉርሳት እቺ ልጅ ግዴታ ነው። በኋላ ለእናንተም እሺ እንድትል ነይ ነይ ለእናንተም እንዳግባባት ብዬ። አይ እውነት ኧረ ትንሽ በጣም እንዴ በደንብ አትይ። አንድ ግን ያጣላል። አንድ ደግምሻለሁ። አንድ ያጣላል። ምሳ አልበላሽማ? ትልቅ ነው። እሺ ትንሽ አደርገዋለሁ። እሺ ይኸው ትንሽ ክትፎ ላድርግልሽ። ደስ ያለ በጣም ቆንጆ ነው። ምን ትያለሽ አንቺ? አንቺ ያው ስለማትሰሪው ኪችን ነው የሚሰራው። ቆንጆ ነው አይደል? በጣም ናይስ። ይኸው እየመሰከረች ነው እሷ። ያው እሷ አትሰራውም እውነት ለመናገር ይኸው ይሄ ኧረ አመሰግናለሁ በጣም እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ጎርሳልኛለች። እናመሰግናለን በጣም በስመ አብ። ይሄ ምግብ ነው ከልቡ። ይኸው በዓል ነው። በዛ ላይ ያው ሳምንቱ ሙሉ በዓል ነው ፋሲካ ስለነበረ አካካስኩኝ። በቃ አንድ አይደለም የምበላው ነገራችሁ የለ እሱን አካክሻለሁ። እኔ ሌላው ደግሞ እንደዚህ በጎመን ተደርጎ አይ በጣም ነው የምወደው። ግብጧችን ይመጣልናል። አንድ መጨረሻ ልቁረስ። በስመ አብ ጠገብኩ ነው የምላቸው። ጠገብኩኝ አይገልጸውም። ሳሚ ጠቅልለው ቶሎ ጉረስ የሚል ኮሜንት ይኸው ቶሎ ብዬ በስመ አብ ምግብ ጠላውን ግን በጣም ፈራሁት። ምክንያቱም ቦምብ ወጥቼ ደግሞ መኪና ስለምነዳ ያው ከዚህ በላይ አይሆንም እንጂ ማታ ላይ ቢሆን አንድ ብደግም ውሸት የለም። ቦምብ የሆነ ጠላ ነው። በስመ አብ ጠገብኩኝ። ላሳያችሁ እንዴት ረሚም እንዳደረጉ ላሳያችሁ። ይኸውላችሁ አስተርፌዋለሁ። ታዲያ በስመ አብ እዚህ ደረጃ ነው ያደረስኩት። ኧረ በስመ አብ ሆዴ ተቀበተተ በጣም። ኧረ በስመ አብ እግዚአብሔር ያክብርልኝ። በቃ አንሳልኝ ከዚህ በላይ እንዳልሳሳትብህ። እሳሳትብሃለሁ። እሺ ቴንኪው በጣም ጠላችንን እየጠጣን እንኳን ቶሎ አነሳልኝ። እንዴ ማለት ልታመም ነበር ወደ እውነት። አንድ ዋንጫዋ እንደምንም ልጨርሳት ነው፣ ግን እያረፍኩኝ ቀስ እያልኩኝ ፉት እያልኩኝ ለባሉ ድምቀት ነው እንጂ ይሄ ኃይለኛ ጠላ ነው።
ጥንቃቄ ይፈልጋል። እንግዲህ መጠጥ ማጠጡ ከሆነ እዚህ ጥበብ ማዕድ ስትመጡ እቺን ያው ቀስ እያላችሁ መጠጣት ይጠበቅባችኋል። ግብጧችን ደግሞ እየመጣ ነው። ግብጧችንን እንበላለን። ትዳር ፈላጊዎች ያው ጨዋታ ነው። በርግጥ እዛ ጋር ቡና ደግሞ እንጠጣለን አብረናት ሄደን። እስቲ ግብጦን ሞክር። አንድ ቀን ነው ግብጦ ሞክር የማውቀው ከዚህ በፊት። እስቲ አሁን ደግሞ ቼክ እናድርግ። ግብጧችን ደርሷል። በጣም ናይስ። አዎ አያችሁት? ይኸውላችሁ እንደዚህ ነው ፍሬው ይፈለፈላል። እንዴት ነው? እስቲ ያሳይም በእናትሽ። ይሄ ግን ኦልሬዲ ፍሬ የለውም። እንደዚህ ማለት ነው። ሄደ። የሚገርማችሁ እኔ ለካ ባቄላ መስሎኝ ነበር፣ ወይ ደግሞ በቆሎ። ለካ ግብጦ ራሱ ግብጦ ነው። አይገርም? አላውቅም። እኔ ከጠላ ጋር አሪፍ ነው፣ አሪፍ ነው። በጣም ናይስ። መጣው። እሺ እዛ ቡን ግብጦ ነው። ይሄ የጎጃም ግብጦ ነው። ቃሪያ አለው። ያጣጣል አሉ። ደግነቱ እኔ አልጠጣም። እዚህ ለሚጠጣ ሰው ፏ ነው የምትሉበት። አያችሁ? ይሄኛው ይሄ ልጣጩ ነው። ግብጦ ለካ ራሱ ግብጦ ነው። አይገርም? አላውቅም። ደስ ይላል። ይሄዳል። ምን ላድርግ? ካፌ እያመለጠ ግብጦ እናንተ በልታችሁ ታውቃላችሁ? ፓፓ ያቃጥላል። ቃሪያ ስላለው ነው መሰለኝ ትንሽ ያቃጥላል። መጣው። እሺ ቡና እሱ ጋር መጣው። አብረን እንጠጣለን ቡና። እሺ አንዳንድ ሰው አለ የገጠር መልክ ኖሮት ግን በቃ ቆንጆ ሰው። አይገርም? ይገርማል በጣም። አንዳንድ ሰው ቁንጅና ስልጣኔ ይመስለዋል ወይ መቀባባት ይመስለዋል። እኔ በዛ አላምንም። አይገርም? ይህ በቃ ትክክለኛ የሰው መልክ ምንም ያልተቀባ። እኔ ሜካፕ አልወድም እንዳጋጣሚ። ይቅርታ እንግዲህ ሴቶች ይቅርታ። ሪል የሆነ መልክ በቃ ተፈጥሯዊ ነገር በጣም አደንቃለሁ፣ ደስ ይለኛል። እና አንዳንድ ሰዎች አሉ የሚያስደነግጡ በጣም ያለ ምንም ነገር በጣም ቆንጆ ናቸው። ምንም ነገር ባናስቡ ግን በቃ ቁንጅናቸውን ግን ያለማድነቅ አይቻልም። አሁን እየባነንኩበት መሰለኝ። ለነገሩ ይለያል ትንሽ። ኤኒዌይስ ግብጦ ሞክረናል፣ ጠላችንን ጠጥተናል። በጣም አሜዚንግ የሆነ እውነት እንዴት ዴሊሺየስ የሆነ ምግብ ነው ያላቸው የእነሱ ስፔሻል፣ የራሳቸው ጥበብ ስፔሻል። እዛ ጋ ሄደን ደግሞ ቡናችንን እየጠጣን ፋንዲሻችንን እንብላ። ነገራችሁ የለ እንደዚህ አይነት ውበት የምታደንቁ ማመልከቻ አስገቡ ብዬ ጻፉልኝ ከስር። እንግዲህ እዚህ ጋር ደግሞ ቡና ደግሞ የሚፈላበት ጋር መጥቻለሁ። እንዴት አለሽ? ደህና ነሽ? እግዚአብሔር ይመስገን። አንተ ደህና ነህ? በጣም እግዚአብሔር ይመስገን። ባለፈውም በጣም ተንከባክበሽ ነው የሸኘሽኝ። ዛሬም ደግሞ ቡና እያፈላችልኝ ነው። በጣም ደስ ይላል። የቤቱ ድባብ በቃ ጎጃም ያላችሁ መላችሁ ሁሉ ነገር በጣም አሪፍ ነው። የሚገርምሽ ዳርልን እያሉ ኧረ እባክህ ባለፈው ያዩሽ ሰዎች በቃ ዳርልን ምን ነው አንዳንድ ሰው ይኸውልሽ ውበት አለው ትክክለኛ የበቃ የመጣበትን ቦታ የሚናገር እውነት የምሬን ነው። እንዲሁ ውበት እያደነቅን ነው። እና የት አካባቢ ሰው ነሽ? አዲስ አበባ አይደለም፣ ክፍለ ሀገር ወሎ። ወሎ አለሽ? በቃ ለዛ ወሎዬ፣ ጎጃሜ፣ ጎንደር አለ ብቻ ትግራይ አካባቢ ሰው ብቻ በየኢትዮጵያዊ ያው በየአካባቢው የራሱ ደግሞ ገጽታ ውበት አለው። እውነት ነው። አንድ ሰው አልድርሽም ጥሩ ጥሎሽ የሚጥል በአንተ ምርጫ ከሆነ ችግር የለም። በእኔ ምርጫ ከሆነ በቃ እናስተካከላለን። ቅድም እንዳልኳችሁ አስገቡ፣ ዶክመንት አስገቡ። ተጣርታችሁ በደንብ ትክክለኛ ጥሎሽ የሚጥል ሰው ካለ እንደምታዩት ጠላው አለ። ይኸው ቆንጆ የጎጃም ጠላ አለ።
በጣም ጎበዝ ናት። በዛ ላይ ቡናዋ ደግሞ በጣም አሪፍ ነው። ቡና ምኑ ላይ ነው ቡና በጣም አሪፍ የሚያደርገው ቡና ምንድን ነው? አቆላሉ። ኧረ ኦኬ። ሶ አፈላል ላይ ብዙ የተለየ ነገር የለውም። አዎ እንደዛ ላይኖረው ይችላል፣ ግን ዋናው እንትን አቆላሉ ነው እና መለቀም አለበት። ኦኬ። ከዛ ደግሞ ቆንጆ ቡና ደግሞ ከሆነ አይደል ራሱ አንዳንድ ቦታ የእናንተ አሁን ባለፈው እየቀመስኩት በጣም ቆንጆ ነው። አንዳንድ ቦታ ገብስ ምናምን ይቀላቀሉበታል መሰለኝ አሪፍ አይደለም። ሶ እዚህ ግን ስትመጡ ቲፒካሊ በጣም አሪፍ የኢትዮጵያ ቡና ነው የምታገኙት። እንዳልኳችሁ ጠላው በጣም አስገራሚ ነው። ጠላ ለሚወድ ሰው ምግባቸው እውነት የመረኝ ነው የምላችሁ። ኑና ካልጣፈጣችሁ በእኔዎች እኔ ነኝ ጥበብ ማዕድ ማራኪ ቢልዲንግ ላይ መገናኛ ገዘፍ መሽን ይዛችሁ ወደ ሾላ መብራት ስትሄዱ በቀኝ በኩል ታገኙታላችሁ፣ አንደኛ ፎቅ ላይ። እሺ ቡናችን ይቀዳ ደርሶልናል። አዎ እሺ። ፈንዲሻ አለን በነገራችሁ ላይ አለ። እንደዚህ ፈንዲሻ አብሮ ደግሞ ይቀርብላችኋል። ፈንዲሻ የዶሮ አይን የመሰለ ነው የሚባለው። አዎ ግድ ነው፣ የዶሮ አይን ነው። በጣም አመሰግናለሁ። ስኳር ግን ትንሽ ይፈልጋል። ኩልል ያለ ቆንጆ ቡና ነው። ስምሽን ግን አልነገርሽም። ሜሮን። ስለዚህ ሜሮን እንደ አንዴ ሳሚ ያልኳችሁ እንጂ ሜሮን ብትል እሺ ልጨምርሽ። አንድ ሰው ሜሮን ለሚል ሰው እስካሁን ድረስ ላየን ደግሞ የ500 ብር ካርድ ጨምር። ሜሮን ብሎ ገዛ አታስቀዩ። ሌላ ነገር ይኖረዋል። በዛውም ጉዳዩ ይታይበታል። ለምንድን ነው የሳቅሽው? አይ እንዲሁ መሳቅ ስለሚያስደስተኝ። በቃ ሜሮን በሉ። ለአንድ ሰው ደግሞ ጨምራለሁ። 500 ብር አለብኝ ማለት ነው ዛሬ። በጣም አሪፍ ፕሮግራም እንዳሳለፋችሁ ተስፋ አደርጋለሁ። ጥበብ ማዕድ ብቅ በሉ። እንግዲህ ሁሌ እንደምለው ጠዋት የምታዩ መልካም ጠዋት ይሁንላችሁ፣ ከሰዓት የምታዩ ደግሞ ሰዎች መልካም ከሰዓት፣ ማታ የምታዩ ሰዎች ደግሞ መልካም ምሽት። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮዎችን ሼር ማድረግ እንዳትረሱ። ከሳሚ ጋር ለዩቲዩብ ቻናል ላይ ሁሌ ያለሁኝ በጣም አሪፍ ፕሮግራሞች ወደ እናንተ እየመጣሁኝ ነው። ለዩቲዩብ በጣም በቅርቡ ጀምረው እግዚአብሔር ያክብርልኝ አብራችሁ ስለነበራችሁ ስለ ሁሉ ነገር ስለሆነው ከሰጣንም ከነሳንም በምክንያት ነው። ስለ ሁሉ ነገር ፈጣሪ ይመስገን። ተሰነባበት። ባባይ ሜሮች እናመሰግናለን ቤተሰብ። ባባይ መልካም ጊዜ